በማንኛውም የህይወታችሁ ዘርፍ ስኬታማ ትሆኑ ዘንድ በፍጹም አትታገሉ። ከመታገል ይልቅ ከዚህ ቀጥሎ ያሉትን ምናልባት ማንም ያልነገራችሁ 10 ጥበቦች ላይ ትኩረት አድርጉ። ወደ መጀመሪያው ነጥብ ከማለፌ በፊት ግን ጉዳዩን በደንብ ግልጽ ለማድረግ ይህንን ልበላችሁ። አብዛኞቻችን ህይወት ትግል ናት የሚል እምነት ወይም አባባል እየሰማን ያደግነው። እናም አውቀነውም ይሁን ሳናውቀው ከጠዋት እስከ ማታ ህይወታችን በትግል የተሞላ ነው። ለገንዘብ እንታገላለን፣ ለፍቅር እንታገላለን፣ ለክብር እንታገላለን፣ እንዲያውም ሰላም ለማግኘት እንኳ እንታገላለን። ነገር ግን ይህ የትግል ጉዞ ህይወትን ለማሸነፍና ስኬታማ ለመሆን በጭራሽ አያዋጣም። ህይወትን ታግላችሁ አታሸንፏትም። በምትኩ ትጋጋጣላችሁ፣ ትሰበራላችሁ፣ ትቆስላላችሁ፣ ትደክማላችሁ፣ በመጨረሻም ትሸነፋላችሁ። ምናልባት ብታሸንፉ እንኳን ብዙ መስዋዕት ከፍላችሁ ሊሆን ይችላል። ስለዚህ ሳትታገሉ፣ ሳትጋጋጡ፣ ሳትደክሙ ህይወትን ታሸንፏት ስኬትም ላይ ትደርሱ ዘንድ የሚከተሉትን 10 እጅግ ወሳኝ ጉዳዮች በመንገዳችሁ ሁሉ አስታውሱ። ህይወትን መታገል ስንል በስነ ልቦናዊ ቋንቋ መቃወም ወይም ሬዚስታንስ ማለት ነው። ህይወት በፊታችሁ ያመጣችውን እውነታ ማለትም ድህነትን፣ መገፋትን፣ ውድቀትን ወይም ማንኛውንም አስቸጋሪ ሁኔታ ይህ መሆን የለበትም ብላችሁ በውስጣችሁ በጦርነት ስሜት ስትጋፈጡት ያኔ ትግሉ ሀ ብሎ ይጀምራል። ብዙዎቻችን የምንሸወደው ይህ አልቀበልም ባይነት የጥንካሬ መገለጫ ስለሚመስለን ነው። ነገር ግን እውነታው ፍጹም ተቃራኒ ነው። ማንኛውንም ነገር በታገላችሁትና በጠላችሁት ቁጥር ያ ነገር በአእምሯችሁና በስሜታችሁ ላይ ያለው ኃይል እየጨመረ ይሄዳል። በታገላችሁ ቁጥር የህይወታችሁ ማዕከል የሚሆነው ያው የምትታገሉት ችግር ብቻ ይሆናል። ከዛም ሳታውቁት ለችግሩ ባሪያ ትሆናላችሁ። ይህ ትግል ከፍተኛ የመንፈስ ኃይል መፍሰስ ወይም ኢነርጂ ሊኪንግ ያስከትላል። ህይወትን መታገል ያቆመ ሰው ግን መጀመሪያ ያለውን እውነታ አሜን ብሎ ይቀበላል። መቀበል ማለት ታዲያ በሁኔታዎች መሸነፍ ወይም እጅ መስጠት ማለት አይደለም። ይልቁንም ያለውን እውነታ በንጹህ አእምሮ መመልከት ማለት ነው። አንድን ነገር በሰላም ካልተቀበላችሁት በስተቀር ልትለውጡት አትችሉም። ህጉ የምትቃወሙት ነገር ከእናንተ ጋር ይቆያል። what you resist persists ይላል። ምክንያቱም ትኩረታችሁንና ኃይላችሁን በሙሉ ለዛ ነገር እየመገባችሁት በመሆኑ ነው። ስለዚህ ህይወትን መታገል አቁሙ ማለት በሁኔታዎች ላይ የምታሳዩትን ስሜታዊ ጦርነት አቁሙ ማለት ነው። በውስጣችሁ ያለው ትግል ሲቆም አእምሯችሁ ከጭንቀት ነፃ ሆኖ መፍትሄ ማደን ይጀምራል። እውነተኛ ለውጥ የሚመጣው ከትግል ሳይሆን ካላችሁበት እውነታ ጋር ሰላም በመፍጠርና ያንን እውነታ እንደመነሻ በመጠቀም መፍትሄ በመፈለግ ነው። ተፈጥሮን ብንመለከት አንዳችም ነገር ሲታገል አናይም። ወንዝ፣ ጋራና ሸንተረር፣ ገደልና ድንጋይ ሲያጋጥመው ተራራውን ለመናድ ወይም ድንጋዩን ለመጨፍለቅ አይታገልም። ይልቁንም በለዘበና በሰላማዊ መንገድ አቅጣጫውን ቀይሮ እንቅፋቱን ወደ ጎን አልፎ መፍሰሱን ይቀጥላል። ወንዙ እንቅፋቱን ስለማይቃወመው ኃይሉ አይባክንም፣ መዳረሻውም ወደ ሰፊው ውቅያኖስ ነው። ሕይወትን መታገል ያቆመ ሰው ልክ እንደ ወንዝ ነው። እንቅፋቶችን እንደ ጠላት ሳይሆን አቅጣጫውን እንደሚያሳዩ ምልክቶች አድርጎ ያያቸዋል። ብዙዎቻችን የምንደክመው እንቅፋት በገጠመን ቁጥር ግን ለምን እንዲሆነ ብለን ቆመን ስለምንሟገት ነው። ከሕይወት ጋር መሟገት ደግሞ ጊዜንና ዕድሜን ይበላል። ሁኔታዎች ሲለወጡ አብሮ የመለወጥ ብቃትን ማዳበር ይገባል። አንድን በር ተዘግቶ ስታገኙት በሩን ለመስበር ከመታገል ይልቅ የተከፈተ ሌላ መስኮት መፈለግ አዋጭ መፍትሄ ነው። ይህ ድርጊት ደካማነት ሳይሆን ኃይልን በትክክለኛው አቅጣጫ የመምራት የብልጠት ጥበብ ነው። በትግል ውስጥ ግትርነት አለ። እንደ ወንዝ በመፍሰስ ጥበብ ግን ተለዋዋጭነት ወይም ፍሌክሲቢሊቲ አለ። ይህ ደግሞ የአሸናፊዎች ጥበብ ነው። ስለዚህ ሕይወትን መታገል ስታቆሙና ከሁኔታዎች ጋር መፍሰስ ስትጀምሩ ተአምራዊ የሚመስሉ ለውጦችን ታያላችሁ። ነገሮች ያለ ብዙ ድካም መስመር መያዝ ይጀምራሉ። ይህ የሚሆነው ግን የእናንተን ፍላጎት በሕይወት ላይ ለመጫን መሞከራችሁን ትታችሁ ሕይወት ወደምትመራችሁ የተሻለ አቅጣጫ ለመሄድ ፈቃደኛ ስትሆኑ ብቻ ነው።
እንደ ወንዝ የሚፈሰው ፈጽሞ አይቆምም። ድንጋይ ቢበዛበትም መንገዱ ቢጠብም መጨረሻው ሁልጊዜም ድልና መስፋፋት ነው። ሕይወትን መታገል የምንጀምረው ሁሉም ነገር መቆጣጠር እችላለሁ የሚል አደገኛ ስሌት አእምሮአችን ውስጥ ሲነግስ ነው። ነገር ግን በሕይወታችሁ ውስጥ እናንተ መቆጣጠር የምትችሉት ራሳችሁን፣ አስተሳሰባችሁንና ጥረታችሁን ብቻ ነው። ያውም ጎበዝ ከሆናችሁና ከቻላችሁ። ከእናንተ ውጭ ያለውን ዓለም ማለትም የሰዎችን ስሜት፣ የኢኮኖሚውን መናጋት፣ የሌሎችን ውሳኔ ወይም የነገን ገጠመኝ በፍጹም መቆጣጠር አትችሉም። የማይቆጣጠሩትን ነገር ለመቆጣጠር መታገል ደግሞ ልክ ነፋስን በእጅ ለመዝገን እንደመሞከር ከንቱ ልፋት ነው። እናም ይሄ ቁጥጥር ቅዠት ወይም ኮንትሮል ኢሉዥን በውስጣችሁ ከፍተኛ ውጥረትና ፍርሃት ይፈጥራል። ሕይወትን መታገል ማቆም ማለት ትኩረታችሁን ከማይቻለው ወደሚቻለው መመለስ ማለት ነው። ብዙ ሰዎች ሌላው ሰው እንዲቀየርላቸው ይታገላሉ፣ ማህበረሰቡ እንዲረዳቸው ይታገላሉ፣ ወይም ያለፈ ታሪካቸው እንዲለወጥ በትዝታ ይታገላሉ። ይህ ሁሉ ትግል ግን የቁጥጥር ጥማት የወለደው መከራ ነው። እውነተኛ ጥበብ ያለው ሰው የሚቻለውን ለማድረግ ድፍረት፣ የማይቻለውን ለመቀበል ትዕግስት፣ ሁለቱን ለመለየት ደግሞ ብልሃት ይኑረኝ ብሎ ይነሳል። መቆጣጠር የማይችለውን ነገር ለፈጣሪ ወይም ለተፈጥሮ አሳልፎ የሰጠ ሰው በትከሻው ላይ የነበረው ግዙፍ ሸክም ይወርድና የውስጥ ሰላሙን ያገኛል። ይህንን የቁጥጥር ቅዠት ስትሰብሩ ኃይላችሁ በሙሉ ወደ አሁናዊ ቅጽበት ወይም the present moment ይመለሳል። መቆጣጠር በማትችሉት ነገር ላይ የምታባክኑት ጭንቀት ሲቆም በምትችሉት ነገር ላይ ለምሳሌ በስራችሁ ጥራት፣ በንግግራችሁ ብስለትና እርባና ላይ የምታሳዩት ውጤትና እድገት ይጨምራል። ብዙ ጊዜ ሕይወትን የምንታገላት በገዛ እጃችን በሳልነው ጠባብ ካርታ ወይም መንገድ ብቻ እንድትሄድልን ስለምናስገድዳት ነው። በዚህ ዕድሜ ይህ መሆን አለበት፣ ይህች ሴት ወይም ይህ ሰው የግድ ሕይወት ያጋር መሆን አለበት፣ ከዚህ ሥራ ውጪ ሌላ አልፈልግም የሚሉና የመሳሰሉት የግድ ይሁን የሚሉ አባዜዎች ትልቁ የትግል ምንጮች ናቸው። የራሳችሁን ግትር ፍላጎት በሕይወት ላይ ለመጫን ስትሞክሩ ሕይወት የምታዘጋጅላችሁ እጅግ ሰፊና የተሻለ ዕድል ከፊታችሁ ይሰወራል። ፍላጎት ጥንካሬ ቢመስልም የግድ ይሁን የሚል ድርቅና ግን የውድቀት መጀመሪያ ነው። ይህ ግትርነት በስነ ልቦናው ዓለም ስሜታዊ ግትርነት ወይም ኢሞሽናል ሪጂዲቲ ይባላል። አንድን ነገር ካላሳካሁት ብላችሁ በጭፍኑ ስትታገሉ ያ ነገር ባይሳካላችሁ እንኳ ሌላ አማራጭ እንዳታዩ አእምሯችሁ ይታወራል። ነገር ግን ሕይወት ከናንተ ዕቅድ በላይ የሆነች ብዙ አማራጮችም ያሏት ግዙፍ ስርዓት ናት። ምናልባት እናንተ የምትታገሉለት በር ተዘግቶ የሚቆየው ያ በር ወደ ገደል ስለሚወስዳችሁ ሊሆን ይችላል። ሕይወትን መታገል ማቆም ማለት የግድ እንዲህ መሆን አለበት የሚለውን ጥብቅ እምነት ማላላት ማለት ነው። ይህ ማለት ዓላማ ሊኖራችሁ አይገባም ማለት ሳይሆን ወደ ዓላማችሁ ጸንታችሁ በምትሄዱበት መንገድ ላይ ግን ተለዋዋጭ ወይም ፍሌክሲብል ሁኑ ማለት ነው። ስለዚህ ፍላጎታችሁን በግትሩ በሕይወት ላይ መጫን አቁሙ። ውስጣችሁን ለሕይወት አዲስ ዕድሎች ክፍት ስታደርጉ ያልታሰበ ዕድል ወይም ሰረንደፕቲ ወደ እናንተ ይመጣል። ታላላቅ ስኬቶች የሚመጡት ከመታገል ሳይሆን የድርሻችሁን ጥረት አድርጋችሁ ውጤቱን ግን ለሕይወት ሰፊ አጋጣሚዎች አሳልፋችሁ ስትሰጡ ነው። በትግል ወይም በጉልበት የያዛችሁት ነገር በረከት አይኖረውም። በፍቅርና በፈቃደኝነት የመጣ ነገር ግን ሕይወታችሁን ያለመልማል። ማህበረሰባችን ካልደከመህ አታገኝም የሚለውን ሐሳብ አጠንክሮ በመያዙ ብዙዎቻችን ሳንደክም የምናገኘውን ስኬት እንደ ስኬት አንቆጥረውም። ይህ የድካም አምልኮ ወይም ግሎሪፊኬሽን ኦፍ ስትራግል ይባላል። አንድን ነገር ለማግኘት የግድ መሰቃየት፣ ላብ ማፍሰስና መታገል እንዳለብን እናምናለን። በዚህም ምክንያት ሕይወታችንን በቀላሉና በብልሃት መምራት ሲገባን ራሳችንን ወደ ትግልና ወደ ሲቃይ እንከታለን። መታገልን እንደ ጀግንነት ስለምናየው ነገሮች በሰላም ሲሄዱልን እንኳ አንድ ያልታሰበ አደጋ ወይም አጋጣሚ ሊመጣ ይችላል ብለን በስጋት ሌላ ትግል እንፈጥራለን። ይህ ስነ ልቦናዊ ስህተት መልፋትና ውጤት
አንድ ናቸው የሚል የተሳሳተ ግምት ይሰጠናል። በእውነቱ ግን ብዙ የለፋ ሁሉ ውጤታማ አይሆንም። ውጤታማ የሚሆኑት በትክክለኛው ጊዜ፣ በትክክለኛው ቦታና በትክክለኛው መንገድ ነገሮችን የሚያከናውኑ ሰዎች ናቸው። ሕይወትን መታገል አቁሙ ማለት ሥራ አቁሙ ማለት አይደለም። ይልቁንም በውጥረት መስራትን አቁሙ ማለት ነው። በውጥረት የሚሰራ ሰው ኃይሉን በውስጡ ትግል ስለሚጨርሰው ለውጤቱ የሚሆን አቅም አይኖረውም። ሕይወትን መታገል ያቆመ ሰው ግን የሚሰራው በደስታና በፍቅር ነው። ያኔ ስራው ድካም መሆኑ ይቀራል። ስለዚህ ከድካም አምልኮ ወጣችሁ በብልሃትና በቅልጥፍና ወይም ኤፊሸንሲ ስራዎችን መስራት ጀምሩ። ምክንያቱም ውጤት የምታመጡት ከትግላችሁ ብዛት ሳይሆን ከትኩረታችሁ ጥራትና ከሕይወታችሁ ጋር ካላችሁ ስምምነት ነው። አብዛኞቻችን ያለፈውን ጊዜ በማሰብ ወይም መጪውን ጊዜ በማለም ብዙ ጊዜ እናሳልፋለን። አሁን ያለውን እውነታ ማለትም የባንክ ሂሳባችሁን፣ ያላችሁን የጤና ደረጃ ወይም ያለባችሁን የሥራ ሁኔታና ጫና አጥብቃችሁ የምትጠሉት ከሆነ ሕይወት የማያልቅ ጦርነት ትሆንባችኋለች። አሁን መሆን ያለበት እንዲህ ሳይሆን እንደዛ ነበር የሚለው ትግል በአሁኑ ቅጽበት ውስጥ ያለውን የሰላም ዕድል ሙሉ በሙሉ ያጠፈዋል። ሕይወትን መታገል አቁሙ ማለት ካላችሁበት የአሁን ጊዜ ጋር ውል ተጋቡ ማለትም ነው። የስነ ልቦናዊ ስምምነት ራዲካል አክሴፕታንስ ይባላል። ብዙዎቻችን አሁን ላይ ያለውን ሁኔታ ስለምንጠላው ከዛ ሁኔታ ለማምለጥ እንታገላለን። ነገር ግን ሁኔታውን ሳንቀበለው ከዛ ማምለጥ አንችልም። አሁን ያለውን እውነታ እንደ ጠላት ስታዩት አእምሯችሁ በጭንቀት ሆርሞን ወይም አድሬናሊን ይሞላል። ከዛም በተረጋጋ ሁኔታ እንዳታስቡ፣ የተረጋጋ ውሳኔም እንዳትወስኑ ያደርጋችኋል። ሕይወትን መታገል ያቆመ ሰው አሁን ያለውበት ሁኔታ ይህ ነው፣ ይህንን ሁኔታ እንደ መወጣጫ እንጂ እንደ ጠላት አላየውም ብሎ ይነሳል። ያኔ ትግሉ ይቆምና ጉልበት ይቆጠባል። ሕይወት ያለችው በአሁን ቅጽበት ብቻ ነው። ትላንት ወይም ነገ በእጃችሁ አይደሉም። በእርግጥም በእጃችሁ ያለው አሁን የሚባለው ቅጽበት ብቻ ነው። እናም አሁንን የምትታገሉ ከሆነ ሕይወታችሁ በትግል ይሞላል። የነገው ስኬታችሁ የሚበቅለው ከዛሬው ሰላማችሁ ነው። ዛሬን እንደ ጠላት እያዩ ነገን በሰላም ማግኘት አይቻልም። ትግሉን አቁሙና አሁን ያላችሁበትን ቅጽበት በሙሉ ልብ ተቀበሉት። ያኔ አሁን ጠላታችሁ መሆኑ ቀርቶ ወደሚቀጥለው ደረጃ የሚያሸጋግራችሁ ታማኝ ጊዜ ጓደኛችሁ ይሆናል። አብዛኞቻችን በበዛ ውጥረትና ራስን በማስጨነቅ ውስጥ ታላቅ ውጤት የሚመጣ ይመስለናል። ነገር ግን እውነታው ፍጹም ተቃራኒ ነው። ውጥረት የቅልጥፍና ጠላት ነው። ሕይወትን መታገል ማለት አእምሮንና አካልን አላስፈላጊ በሆነ ውጥረት ውስጥ መክተት ማለት ነው። በውጥረት ውስጥ ያለ አእምሮ ደግሞ ጠባብ እይታ ይኖረዋል፣ ስህተቶችን ይሰራል፣ እንዲሁም የፈጠራ አቅሙ ይገደባል። ሕይወትን መታገል አቁሙ ማለት ዘና በሉ ወይም ሪላክስ አድርጉ ማለት ነው። ዘና ባለ መንፈስ ውስጥ ያለ ሰው ጥርት ያለ እይታና ፈጣን ውሳኔ የመወሰን ብቃት ይኖረዋል። ይህንን ሁኔታ በስፖርታዊ እንቅስቃሴ ለምሳሌ በሩጫ መመልከት ይቻላል። አንድ ሯጭ ጡንቻዎቹን አጥብቆና ተወጥሮ ለመሮጥ ቢሞክር ሳይርቅ ይዝላል። ከዛ ይልቅ ጡንቻዎቹን ዘና አድርጎ ከእንቅስቃሴው ፍሰት ጋር ሲስማማ ፍጥነቱ በእጅጉ ይጨምራል። ሕይወትም እንዲሁ ናት። በውጥረት ታግላችሁ የምታመጡት ውጤት ዘና ባለ ሰላማዊ መንፈስ ከምታመጡት ውጤት ጋር ሲነጻጸር በእጅጉ ያነሰ ነው። ሕይወትን መታገል ያቆመ ሰው ኃይሉን በውስጣዊ ውጥረት አያባክነውም። ይልቁንም ያንን የተረፈ ኃይል ወደ ተግባርና ወደ ውጤት ይቀይረዋል። ስለዚህ ለዘብ ወይም ዘና ማለት ስንፍና ሳይሆን ጥበብ የተሞላበት የአሰራር ብልሃት ነው። ታላላቅ የጥበብ ሰዎች፣ የፈጠራ ባለቤቶችና ስኬታማ መሪዎች ስራቸውን የሚያከናውኑት በከፍተኛ ሰላምና እርጋታ ውስጥ ሆነው ነው። ውጥረት ካለባችሁ ሕይወትን እየታገላችሁ ነው። ሰላም ካላችሁ ግን ሕይወትን በሚገባ እየመራችሁ ነው። እናም ትግሉን አቁሙና መንፈሳችሁን አዝናኑ። ያኔ አቅማችሁ በብዙ እጥፍ ሲጨምርና ውጤታማነታችሁ ሲገዝፍ ታዩታላችሁ።
ከህይወት ጋር ለምናደርገው ግብግብ ትልቁ ምክንያት ሁኔታዎችን በችኮላ የመፈረጅ ልማዳችን ነው። አንድ ገጠመኝ ሲመጣ ወዲያውኑ ይህ ነገር መጥፎ ነው ወይም ይህ ነገር ጥፋት ነው ብለን እንፈርጃለን። እንደዚህ አይነቱ ፍርድ ደግሞ በውስጣችን የመከላከልና የመታገል ስሜትን ይቀሰቅሳል። አንዳንዴ መጀመሪያ ላይ መጥፎ መስሎ የሚመጣ ነገር መጨረሻው መልካም ነገር ሊሆን ይችላል። እናም ህይወትን መታገል አቁሙ ማለት በሁኔታዎች ላይ የምትሰጡትን ፈጣን ፍርድ አቁሙ ማለት ነው። ይህ ጥበብ ገለልተኛ ምልከታ ወይም ነን ጀጅመንታል አዌርነስ ይባላል። አንድ በር ሲዘጋባችሁ ተጎዳሁ ብላችሁ ከፈረጃችሁት በሩን ለመክፈት ትታገላላችሁ። በዚህም ኃይላችሁን ትጨርሳላችሁ። ነገር ግን በሩ ተዘግቷል፣ እስኪ መጨረሻውን ልየው ብላችሁ ከፍርዱ ገለልተኛ ስትሆኑ ሕይወት የተሻለ መንገድ እንድታሳያችሁ እድል ትሰጣላችሁ። ብዙ ጊዜ ትግላችን ከገሃዱ ዓለም እውነታ ጋር ሳይሆን አእምሯችን መጥፎ ነው ብሎ ከፈጠረው ስዕል ጋር ነው። ፍርዱ ሲቆም ትግሉ አብሮ ይቆማል። ሕይወት ልክ እንደ ቼዝ ጨዋታ ናት። አንዳንዴ ወደ ኋላ ማፈግፈግ መጨረሻ ላይ ለማሸነፍ ስልታዊ ብልሃት ሊሆን ይችላል። ሁኔታዎችን ጥሩና መጥፎ እያላችሁ በመመደብ ራሳችሁን አታስጨንቁ። ሁሉንም ነገር እንደ አንድ ትልቅ የሕይወት ትምህርትና ሂደት ተቀበሉት። ስሜታዊ ፍርድ መስጠት ስታቆሙ በአስቸጋሪ ማዕበል ውስጥ ሆናችሁ እንኳ የማይናወጥ እርጋታ ይኖራችኋል። ትግሉን አቁሙና ሕይወት በራሷ ጊዜ ሚስጥሯን እንድትገልጽላችሁ ፍቀዱላት። እውነተኛው የሕይወት ኃይል ያለው በጩኸት በሩጫ ወይም በግትር ትግል ውስጥ አይደለም። ትልቁ ኃይል ያለው በሰላምና በዝምታ ውስጥ ነው። ብዙዎቻችን የምንሸወደው የበለጠ በታገልኩ ቁጥር የበለጠ ኃይል አለኝ ብለን በማሰባችን ነው። ነገር ግን መታገል የኃይል መበተን ወይም ስካተሪንግ ኦፍ ኢነርጂ ምልክት ነው። ጥበበኛ ሰው ኃይሉን በውስጡ ያከማቸ ወይም የቆጠበ ሰው ነው። ሕይወትን መታገል አቁሙ ማለት ኃይላችሁን በውጫዊ ግጭቶች ከመጨረስ ይልቅ ወደ ውስጥ መልሳችሁ የውስጥ ጥንካሬያችሁን ገንቡበት ማለት ነው። ይህ ጥበብ አለማድረግ ወይም ነን ዱይንግ ከሚለው ጥንታዊ የፍልስፍና ትምህርት ጋር ይያያዛል። ይህ ማለት ዝም ብሎ መቀመጥ ሳይሆን አላስፈላጊ በሆነ ጥረት ውስጥ አለመግባት ማለት ነው። በትግል ውስጥ ያለ ሰው ሁልጊዜም ተከላካይ ወይም አጥቂ ነው። ይህም አእምሮ ዘወትር በስጋት ውስጥ እንዲሆን ያደርገዋል። ሕይወትን መታገል ያቆመ ሰው ግን ታዛቢ ነው። ሁኔታዎች ሲመጡ በዝምታ ይመለከታል። በትክክለኛው ጊዜ ደግሞ አነስተኛ ኃይል ተጠቅሞ ትልቅ ለውጥ ያመጣል። ዝምታና ሰላም ለተቃራኒ ኃይሎች የማይበገሩ ጋሻዎች ናቸው። እናም አትሸወዱ። ትልቁ ድል የሚገኘው በሰላም ነው። በውጥረትና በትግል ያሸነፋችሁት ነገር ሁሉ ነገ መልሶ ይወጋችኋል። በሰላምና በፍቅር የመጣ ውጤት ግን ዘላቂ ነው። ሕይወትን አጉል መታገል አቁሙና የውስጥ ሰላማችሁን አጽኑ። ያኔ ዓለም ለእናንተ ትገዛለች። ሕይወትን መታገል የምንጀምረው ሁሉንም ነገር እኔው ራሴ ካላደረኩት ይበላሻል የሚል የኩራትና የፍርሃት ድብቅ ስሜት ሲይዘን ነው። ራሳችንን እንደ ብቸኛ የሕይወታችን አንቀሳቃሽ አድርገን ስለምናስብ የሕይወትን ሸክም በሙሉ በደካማ ትከሻችን ላይ ለመጫን እንታገላለን። ነገር ግን እውነታው ይህ ነው። እናንተን የፈጠረና ይህችን ግዙፍ ዓለም ያለ እናንተ ትግል የሚያሽከረክር ታላቅ ኃይል አለ። እሱም በየእምነታችሁ ፈጣሪያችሁና አምላካችሁ ነው። ሕይወትን መታገል አቁሙ ማለት ችግሮቻችሁን፣ ፈተናዎቻችሁን፣ ራሳችሁን ለዚህ ታላቅ አባት አሳልፋችሁ ስጡ ማለት ነው። እንደዛ ስታደርጉ ከታላቁ የፈጣሪ ጥበብ ጋር ትገናኛላችሁ። አንዲት ዘር መሬት ላይ ስትወድቅ ያለ ቀኗ እንድትበቅል አትታገልም። ፀሐይ እንድትወጣ አትታገልም። ዝናብ እንዲዘንብ አትታገልም። ግን ቀኗ ሲደርስ፣ ሁኔታዎች ሲመቻቹ ትበቅላለች። እናንተም ልባችሁ እንዲመታ አትታገሉም። ደማችሁ በሰውነታችሁ ውስጥ እንዲዘዋወር አትታገሉም። ውስጣዊ የሰውነት አካላችሁ፣ ሳምባችሁ፣ ኩላሊታችሁ፣ ጨጓራችሁ ወዘተ በየደቂቃው ስራውን እንዲሰራ አትታገሉም። ግን ሁሉም ነገር በአንድ ጊዜ ይከናወናል። በሕይወትም ትንቀሳቀሳላችሁ። እነዚህ ሁሉ ያለ እናንተ ትግል በራሳችሁ ፍሰት ይከናወናሉ። የሕይወታችሁም ጉዞ እንደዚሁ ነው።
የቻላችሁትንና የድርሻችሁን ጥረት አድርጉ። ከዛ ውጤቱን በጸና እምነት ለፈጣሪያችሁ አደራ ስጡ። ያኔ በውስጣችሁ ያለው ጭንቀትና ትግል ይቆማል። ይህ እምነት ወይም ፌዝ ይባላል። እምነት ባለበት ቦታ ደግሞ ትግል የለም፣ ሰላም እንጂ። ስለዚህ ሕይወትን መታገል አቁሙ። ትግል አእምሯችሁን ያጨልማል፣ አካላችሁን ያደክማል፣ መንፈሳችሁንም ይገድላል። ሕይወት ጠላታችሁ አይደለችም። ሕይወት እናንተ ናችሁ። ከራስ ጋር መታገል ደግሞ መጨረሻው ኪሳራ ነው። ከዛሬ ጀምሮ በእያንዳንዱ እንቅፋት ውስጥ ሰላምን፣ በእያንዳንዱ ዝግ በር ውስጥ አዲስ አቅጣጫን፣ በእያንዳንዱ ውድቀት ውስጥ ደግሞ እረፍትን ፈልጉ። ትግሉ ሲቆም ሕይወት ትጀምራለች። እንደ ወንዝ ፈሳሽ፣ እንደ ንፋስ ቀሊል፣ እንደ ፀሐይም ብሩህ ሁኑ። እስካሁን አብራችሁ ለነበራችሁ ምስጋናዬ ከልብ ነው። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ ውሎና ዳራችሁ ከትግል የራቀ በስኬት በደስታና በፍቅር የተሞላ ይሁን።